አይቴ ብሔራ ለጥበብ ለትምህርታችን መነሻ የሚሆነን በማቴዎስ ወንጌል ምዕራፍ 25 ቁጥር 46 ላይ የሚገኝ ኃይለ ቃል ነው። ብፁዕ ገብር ዘይረክቦ እግዚኦ እንዘ ከመዝ ይገብር። ጌታው እንዲህ ሲያደርግ የሚያገኘው ንዑድ ክቡር ነው ይላል። ጌታው ይህንን ሲያደርግ የሚያገኘው አገልጋይ ንዑድ ክቡር ነው። ምን ሲያደርግ የሚያገኘው ነው? ጌታው ማን ነው? የሚሉትን ነገሮች ነው ዛሬ የምናየው። እንግዲህ ከአብይ ጾም አምስተኛው ሳምንት ላይ ደርሰናል። አምስተኛው ሳምንት ደብረ ዘይት በሚል ነው የሚጠራው። የምጽአቱ ነገር ይነገርበታል። የዓለም ማለፍ፣ ህልፈተ ዓለም፣ የዚህ ዓለም ፍጻሜ ትምህርት ሆኖ የሚሰጥበት የሚነገርበት ጊዜ ነው። ህልፈተ ዓለም፣ ምጽአተ እግዚአብሔር፣ ትንሣኤ ሙታን፣ የፍርድ ቀን፣ እነዚህ በዚህ ዕለት ነው የሚነገሩት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የምጽአቱን ነገር በወንጌል ካስተማራቸው ሌሎች ትምህርቶች ሰፋ ባለ መልኩ አስተምሮታል። በማቴዎስ ወንጌል ውስጥ ሁለት ትልልቅ ምዕራፎች የዕለተ ምጽአቱን ነገር ብቻ የሚናገሩ ናቸው። ማቴዎስ ምዕራፍ 24 ሙሉውን በጣም ትልቅ ምዕራፍ ነው። ማቴዎስ ምዕራፍ 25 ከመጀመሪያው እስከ መጨረሻው ሙሉውን የዕለተ ምጽአት ምዕራፍ ነው። ሰፊ ሁለት ምዕራፍ የያዙ ወጥ ትምህርት እንደ ዕለተ ምጽአት ያለ የለም። ታዲያ በዚህ በሁለቱ ምዕራፍ ጌታችን በተለያየ መንገድ ነው ያስተማረው። ማቴዎስ ምዕራፍ 24 በቀጥታ በምሳሌ አይደለም፣ በቀጥታ ደቀ መዛሙርቱም ጠይቀውት የዚህ ዓለም ማለፍ ነገር፣ የዚህች ዓለም ፍጻሜ እንደው ያንተ አመጣጥ ምን ይሆናል? እንዴት ይሆናል? ብለው ጠይቀውት በዝርዝር ያስተማረበት ነው። ምዕራፍ 25 ደግሞ በምሳሌ እያደረገ ያስተማረበት ነው። የመጀመሪያው ምዕራፍ 24 ደቀ መዛሙርቱ ከኢየሩሳሌም ከቤተ መቅደሱ ወጥተው ከኢየሩሳሌም በስተምስራቅ በኩል ወደ ደብረ ዘይት ሄደው ተራራው ላይ ተቀምጠው የኢየሩሳሌሙን የዚያን ዘመን ቤተ መቅደስ በጣም ውብ ስለነበረ ያን እየተመለከቱ አሳዩት። ዋራይ ወንድቀ ህንጻሁ ታየዋለህን? የቤተ መቅደሱን ማማር፣ የድንጋዮቹን አጠራረብ፣ ውበቱን ሲሉት ይህን ታደንቃላችሁ? ይሄ እኮ ይፈርሳል አላቸው። ምን አላቸው? እየሰማችሁ ነው? ምን አላቸው? ይታደግ እብን ዲበ እብን፣ ይሄ ድንጋይ በድንጋይ ላይ ተነባብሮ የሚቀር አይምሰላችሁ፣ ይፈርሳል አላቸው። ይሄ ነገር የዓለምን ማለፍ እየነገራቸው እንደሆነ ስለገባቸው ደብረ ዘይት ላይ ተቀምጠው ህዝቡ ሁሉ ሲበተን ብቻቸውን ሆነው ጥያቄ ጠየቁት። ምን የሚል ጥያቄ? እንግዲህ አሁን ድንጋይ በድንጋይ ላይ ሳይፈርስ አይቀርም እያልከን ነው። የዓለምን ማለፍ እየነገርከን ነው። የፍጻሜውን ነገር እየነገርከን ነው።
ምን ተአምሪሁ ለምጽአትከ ወለህልቀተ ዓለም። እንደው ቀድመን እንድንጠነቀቅ ህዝቡንም ቀድመን እንድናስጠነቅቅ ህዝቡም ተዘጋጅቶ እንዲጠብቅ ሳያስበው ሳይዘጋጅ ዓለም አልፎ ፍጻሜ ዘመን ሆኖ ግራ እንዳይገባው እስኪ እንደው ምልክቱን እንኳን ንገረን። ምን ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የዚህ ዓለም ፍጻሜና የመምጣትህ ነገር ምልክቱ ምንድነው አሉት ደቀ መዛሙርቱ። ይሄንን የጠየቁት በደብረ ዘይት በሚባል ተራራ ላይ ነው። ለዚህ ነው ዛሬ ዕለቱ ደብረ ዘይት እየተባለ የሚጠራው በዚህ ምክንያት ነው። ዕለቱ ደብረ ዘይት ተብሎ የሚጠራው በዚህ ምክንያት ነው። ስለ ምጽአት ያስተማረበት ቦታው ደብረ ዘይት ተብሎ ስለሚጠራ ነው። ቦታው እጅግ በጣም ወይራ የበዛበት የወይራ ተራራ ስለሆነ በዚህ ምክንያት በዚያ ቦታ ስላስተማራቸው ይሄ ሳምንት ከዛሬ ጀምሮ እስከሚቀጥለው ቅዳሜ ድረስ ሳምንቱ ደብረ ዘይት ተብሎ ይጠራል ማለት ነው። ሳምንቱ ለምን በደብረ ዘይት ተራራ ተቀምጦ የዚህን ዓለም ማለፍ ነገር ለደቀ መዛሙርቱ ስለነገራቸው ከዚያ በኋላ እንግዳው የዚህ ዓለም ፍጻሜ እንዴት ይሆናል ካላችሁ ብሎ ከፍጻሜው በፊት የሚሆኑ ነገሮችንና ምልክቶችን ነው መጀመሪያ አስቀድሞ የነገራቸው። ምን ብሎ በጣም የሚገርመው መጀመሪያ የነገራቸው ብዙሃን ይመጽኡ በስሜ እንዘይብሉ አነ ውእቱ ክርስቶስ ነው። ብዙዎች እኔ ክርስቶስ ነኝ ብለው በስሜ ይመጣሉ። ይሄ ሃይማኖታዊ ጉዳይ ይባላል። ሃይማኖታዊ ጉዳይ ነው። ሃይማኖታዊ ጉዳይ ነው ይሄ። ከዛ በኋላ ደግሞ ማህበራዊ ጉዳይ ይነግራቸዋል። ፖለቲካዊውን የዓለም ዝብርቅርቅ ሁኔታ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። የጦርን ወሬ ትሰማላችሁ። እኛ አሁን ጥይት ነው የምንሰማው፣ ወሬ አይደለም። ወሬ በሩቅ ነው። ከዛ በኋላ ረሃብ ይሆናል፣ ቸነፈር ይሆናል፣ በብዙ ቦታ የምድር መናወጥ ይሆናል አላቸውና ነገር ግን ይሄ ፍጻሜው አይደለም አላቸው። ይህ ሁሉ የምጥ መጀመሪያ ነው አላቸው። ይህ ሁሉ የምጥ መጀመሪያ ነው፣ ፍጻሜው አይደለም። ብዙ ሐሰተኞች ነቢያት ይመጣሉ። ቢቻላቸውስ የተመረጡትን እስከ ማሳት ድረስ ልዩ ልዩ የሐሰትና የውሸት ተአምራት ያደርጋሉ። እናንተንም ኑ ክርስቶስ በዚህ አለ፣ በእልፍኝ አለ፣ ወይም በበረሃ ህብስት አበርክቶ ይመግባል ብሏችሁ አትሂዱ። በየአዳራሹ እዚህ ክርስቶስ አለ ብሏችሁ አትስሙ። ጌታችን እኮ ተናግሯል። በነገራችን ላይ ያልተናገረው ትንቢት የለም። ያን ጊዜ ከብዙ ሰዎች ፍቅር ትቀዘቅዛለች። ይሄን ሁሉ ምልክት ከነገራቸው በኋላ ያን ጊዜ ፍጻሜው ይሆናል አለ። ያን ጊዜ ምን ይሆናል? መጨረሻው። እንጃ ዛሬ ቢሆነው ምን እንመልሳለን? በእውነቱ እኛ የምናውቀው ነገር የለንም። እሱ ነው የሚመጣበትን ጊዜ የሚያውቀው እሱ ነው። እንደው እንዲህ እንደሆን ምንም ሳንዘጋጅ ምንም ሳናስበው እንደተዝረከረክን አሁን ቢመጣ ዛሬ ምንድነው ምን ሆነው? ንስሐ ግቡ ይባላል፣ ስጋው ደግሞ ተቀበሉ ይባላል፣ ምን ይባላል የሚደርስ አይመስለንም። በድንገት እንደሚሆን ራሱ ተናግሯል። ምንድነው ያለው? ሌባ በማንኛው ሰዓት እንደሚመጣ ባለቤት ስለማየው ሁልጊዜ
ተጠንቅቆ ቤቱን ይጠብቃል አለ። ምክንያቱም ሌባ እሁድ እመጣለሁ ሰኞ እመጣለሁ ብሎ አይመጣም፣ ድንገት ነው የሚመጣው። ስለዚህ ጌታችሁ በድንገት ይመጣባችኋል። ሌባ ሳይናገር ሳይታወቅ ባልታወቀ ዕለት ባልተጠረጠረ ሰዓት እንደሚመጣ የዚህ ዓለም ፍጻሜ ሳታስቡት ይሆናል፣ በድንገት ይሆናል። ስለዚህ ተዘጋጅታችሁ ኑሩ። በተደጋጋሚ ነው ይሄን ቃል ጌታችን ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። የማይቀር ስለሆነ የታወቀ ስለሆነ ተዘጋጅታችሁ ኑሩ። የሚመጣበት ሰዓቱ አይታወቅም እንጂ መምጣቱ የማይቀር ነገር ነው፣ የተረጋገጠ ነው። ስለዚህ ተዘጋጅቶ መኖር ማለት ንስሐ ገብቶ የቀማ መልሶ የበደለ ክሶ የጣላ ታርቆ ስጋውን ደሙን ተቀብሎ ዝግጁ ነው መጠበቅ ነው። በፈለገው ሰዓት ይጥራን። ከዛ በኋላ እናፍርም፣ ወደፊቱ እንሄዳለን በደስታ። ሳንዘጋጅ ሄድን እንደሆነ ግን ሀፍረት ይበዛብናል፣ ሀፍረት ይበዛል። ስለዚህ እዚሁ ምዕራፍ 24 ላይ ምን አላቸው? ጌታው በቤት ያሉትን ቤተሰቦች ሰራተኞች በሙሉ አስተዳድር ብሎ ወደ ሌላ ቦታ ሄዶ ሲመለስ ያንኑ እያደረገ የቤቱ ቤተሰቦች እያበላ እያጠጣ እየሰራ እየቀጣ እየመራ የሚያገኘው እንዲህ ያለው አገልጋይ ብፁዕ ነው። ብፁዕ ገብር ዘይረክቦ እግዚኡ እንዘ ከመዘ ይገብር። እንዲህ ሲያደርግ እንደታዘዘው ሲያደርግ ጌታው የሚያገኘው ባሪያ ብፁዕ ነው አለ። አሁን እናንተ ከቤት ያለውን ትልቁን ልጃችሁን ወይም የቤት ሰራተኛችሁን እኔ ወደዚህ ቦታ ድረስ እስክመጣ ድረስ ልጆቹ እንዳይራቡ፣ ዕቃ እንዳይጠፋ፣ ቤቱን እንዳይል ምን እንዳይል ብላችሁ ትሄዳላችሁ። ወይም የተቋማችሁን የድርጅት ኃላፊ ያደረጋችሁን ሰው አደራ ይሄን በዚህ ስራ ብላችሁ ትሄዳላችሁ። እንዳዘዛችሁት እያደረጋችሁ ስታገኙ ደስ ይላችኋል። የምትጠብቁት ውጤት መጥቶ ቤቱ ተጠብቆ ስራው ተሰርቶ በጥንቃቄ ስታገኙ ደስ ይላችኋል። መቼስ አደራውን የሚወጣ ሰው ትመርቁታላችሁ፣ ከፍ ታደርጉታላችሁ። ልክ እንደዚያ ማለት ነው። እኛን በዚህ ዓለም መጋቢ በዚህ ዓለም ኃላፊ አድርጎ ሹሞናል። ጌታችን ሲመጣ እንዳዘዘን ሁነን ያገኘን እንደሆነ እኛ ካህናቱ እየናዘዝን እያስተማርን እየመከርን እናንተ ምዕመናኑን ሳይገባችሁ ስጋው ደግሞ እየተቀበላችሁ ያገኘን እንደሆነ ብፁዓን ነን እንዲህ ስናደርግ ካገኘን። ነገር ግን ምን ይላል? ጌታዬ ቶሎ አይመጣም ብሎ ይዘገያል ይቆያል ብሎ ቤቱን ዋጋው መምራቱን ትቶ ቤተሰቡን በትኖ ያገኘው እንደሆነ ይላል ድንገት ጌታው መጥቶ ከሹመቱ ይሽረዋል፣ ከማዕረጉ ያዋርደዋል። ሞት አይመጣም ብለን ህልፈተ ዓለም አይደርስም ብለን ስንደላደል ስንቀማጠል ስንጣላ ስንካሰስ ስንበድል ስንገድል ያገኘን እንደሆነ ያን ጊዜ ነፍሳችን ከስጋችን ለይቶ ስጋችን ወደ መቃብር ነፍሳችን ወደ ሲኦል ይጥለናል። ስለዚህ ምን አለ ጌታችን? እንዲህ ጌታው እንዳዘዘው ሲያደርግ የሚያገኘው ባሪያ በእውነት ብፁዕ ነው። ከዚያ በኋላ ምዕራፍ 25 ላይ ከቁጥር 1 ጀምሮ ምን አስቀምጧል? ሁለት አይነት ደናግል፣ 5 ልባሞች፣ 5 ሰነፎች ሰርግ ሂደዋል። ልባሞቹ ፋኖስ ይዘዋል፣ ለፋኖስ የሚሆን ነዳጅ ይዘዋል። ሰነፎቹ ፋኖስ ይዘዋል፣ ነዳጅ አልያዙም። ከዛ ሙሽራው ሲጠበቅ በጣም ዘገየ፣ ሁሉም ተኙ። መንፈቀ ሌሊት ላይ ሙሽራው መጣ፣ ተነሱ ተብሎ አዋጅ ታወጀ። ልባሞቹ ነዳጅ ይዘዋልና ዘይት ከፋኖሳቸው እየጨመሩ ሲያበሩ፣ ሰነፎቹ ዘይት የላቸውም። እባካችሁ ከዘይታችሁ ስጡን፣ እኛ ዘይታችን አልቆብን። ኧረ እኛ ለእናንተና ለእኛ የሚበቃል የያዝነው ለእኛ የሚሆን ነገር ነው፣ ለእናንተ አይሆንም፣ ወደ ውጭ ሄዳችሁ ግዙ አሏቸው። ገዝተው ሲመጡ ሙሽራው ገብቶ ደጅ ተዘግቶ ደረሱ ይላል። ሙሽራው ገብቶ ደጁ ተዘግቶ ከዚያ በኋላ አርኅወነ እግዚኦ እያሉ በር ይቆረቆሩ ይላል። በሩን መቱ። ከኔ ጋር 1 ሰዓት መታገስ መጽናት ተስኗችኋል? አላውቃችሁም። ምን አልኳችሁ ክርስቲያኖች? በእውነት እንዲህ ከመባል ያድነን። አላውቃችሁም።
እስመስእን ክንተ ጊሃው አምስዮ ምስሌ ከኔ ጋራ እኔ እስክመለስ የኔ ሰርግ ነው ዛሬ ሙሽራ ሲገባ በቆየት ተስማችኋልና እንደሚገባው አዘጋጃችሁ ግን አላውቃችሁም አላቸው ይላል። እነዛን 5 ሰነፎች ምን ማለት ነው? ሙሽራው ክርስቶስ ነው። የሰርግ ቤት መንግስተ ሰማያት ወንጌል ቤተክርስቲያን ናት። ሰነፎቹ ሃይማኖት ኑሯቸው ክርስቲያን ተብለው ግን የክርስቲያን ስራ የሌላቸው ግብራቸው አረማዊ የሆነ 5ቱ ልባም ደናግል የሚባሉት ደግሞ ክርስቲያኖች ናቸው። ስራቸውም የክርስቲያን ነው። ዘይት ማለት ምግባር ፍቅር ነው። ስለዚህ ሃይማኖት ኑሮት ምግባር የሌለው ሰው መንግስተ ሰማያት አይገባም፣ ወደፊት እንመጣበታለን። ሃይማኖትን ምግባርም ያላቸው ደናግል ግን ሙሽራው ክርስቶስን ተከትለው መንግስተ ሰማያት ገቡ ለማለት ነው ጌታችን ምሳሌ የተናገረው። ከዚያ ቀጥሎ በነጋዴዎች አሁን ወደፊት የዛሬ ሳምንት ማሩታላችሁ በዝርዝር ሰፊውን ገንዘቡን ሰጥቶ እንዲነግዱበት ሄደ። መጥቶ ሲቆጣጠር 1-2 አትርፈው 1 አክስሮ ምንም ሳያተርፍ ጠበቀውና ቀጣው ይላል። እነዚህ ሁሉ እንግዲህ ለተብዛት የሚመለከቱ ናቸው። መጨረሻ ግን ማቴዎስ ምዕራፍ 25 ቁጥር 31 ጀምሮ የመጨረሻውን ያስቀምጣል። ያን ጊዜ ሰው ልጅ በክብሩ ዙፋን መላእክቱን አስከትሎ መጣ ጊዜ አሕዛብን ከምድር ሁሉ ይሰበስባቸዋል። እረኛ በጎችን ከፍየሎች ፍየሎችን ከበጎች እንደሚለይ በቀኝና በግራ ያቆማቸዋል ይላል። ይሄ የሚሆነው መቼ ነው? እንግዲህ ያልነው ይሄ የምድር መናወጡም ረሃቡም ቸነፈሩም ክህደቱም ንፋቂያውም ጸቡም ከተደረገ በኋላ መጨረሻው የሚሆነው ህልፈተ ዓለም ነው። ህልፈተ ዓለም እንዴት ነው? በእውነት ያስፈራል። የዓለምን ማለፍ ለመናገር አንዳንድ ሀገራት ላይ እንግዲህ ታያላችሁ። በዚህ በከባድ መሳሪያ ጦርነት የሚያካሂዱ ሀገሮች ላይ ህንፃ ሲፈርስ ሲደረመስ፣ በዚህ በጋዛ በምናምን መሬት መናወጥ ሲሆን ረጃጅም ህንፃዎች ሲደረመሱ በዛ ውስጥ ያሉ ሰዎች እየጮሁ እየተጨነቁ ሲሞቱ መቼም አይታችኋል በቴሌቪዥን። የዚህ ዓለም ማለት ከዚያ ይከፋል። ይሄ የምናየው ሰማይ ጽኑን ይለቃል። ይትከወስ ሁሉ ኃይለ ሰማያት ወምድር። ያን ጊዜ እነዚህ ጸንተው የተሸከሙን ጸንታ የተሸከመችን መሬት ጸንቶ እንደ ድንኳን እንደ ተራዳ ሆኖ እንደ ባጥ እንደ ጣራ ሆኖ ሲያገለግለን የኖረ ሰማይ ያን ጊዜ ይናወጻል። 4 ነፋሳተ ምድር የሚባሉ አሉ። ኃያላን ናቸው። መጀመሪያ 4ቱ ነፋሳት ይመጣሉ። ይመጡና አንደኛው ነፋስ ከምስራቅ ወደ ምዕራብ ይነፍሳል። ተራራውን እየናደ ዛፉን እየገነደሰ ጎድጓዳውን እየመላ ከምስራቅ ወደ ምዕራብ ይነፍሳል። ሌላኛው ደግሞ ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን፣ ከምዕራብ ወደ ምስራቅ ሲነፍሱ ቤቱን ተራራውን እየናዱ ሜዳውን እየደረደሩ ጎድጓዳውን እየመሉ ይችን ዓለም እንደተዳመጸ ብራና ወይም እንደ ንጹህ ወረቀት ይወለውሏታል። ሁሉ ህንፃ ቤቱ ምኑ ድርጅቱ ሰው ሁሉ ነገር ያልቃል። ያንዚህ እንደተዳመጸ ብራና ትሆናለች። ያን ጊዜ ንጉሱ ይመጣል በግርማ መንግስቱ። አመ ይመጽእ ንጉስ በግርማ መንግስት ይላል። በሚያስፈራ የመጀመሪያው ምጽአቱ በትህትና ነው። ከመቤታችን ለመወለድ እኛን ለማዳን በመጣ ጊዜ በፍጹም ትህትና የዕለት ጽንስ ሆኖ መጥቶ በማህፀን አድሮ በበረት ተወልዶ ቀስ እያለ አድጎ በትህትና ነው። ሁለተኛው ምጽአቱ ዓለምን ለማሳለፍ ሲመጣ ግን እንደሱ አይደለም። ክርስቲያኖች በሚያስፈራ በግርማ መንግስት ነው። ግርማ መለኮቱን ገልጾ በሚያስፈራ በሚያንቀጠቅጥ ትርዕድ ምድር ትርዕድ። ያን ጊዜ መሬት ትንቀጠቀጣለች። አስፈሪ በሆነ ሁኔታ ነው የሚመጣው። በጣም የሚገርመው የሚታየው ለሁሉም ነው። አንደኛ እንደ ዛሬው አባጣ ጎባጣ ተራራ ሜዳ የሚባል የለም። ዓለም ትወለወላለች። ከዚያ በኋላ ንጉሱ ክርስቶስ ዙፋን አዘርግቶ ከፍ ባለ ንጉስ ከፍ ባለ ዙፋን ለሁሉ
ለሁሉ እንዲታይ ሆኖ ይቀመጣል። ከዚያ በኋላ ትንሣኤ ሙታን ይታወጃል። ምን ይታወጃል? ምክንያቱም ያን ጊዜ ያልሞተ የለም። ሁሉም መሬት ተደልድላለች። ሁላችንም በመቃብር ውስጥ ነው የምንገኘው። ትንሣኤ ሙታን ይታወጃል። በመጀመሪያው አዋጅ ይሄ አፈር የሆነው የተበተነው የበሰበሰው የፈረሰው ውሃ የወሰደው ስጋችን ወደ አንድ ቦታ ይሰበሰባል። በቀዳሚ ንፋተ ከርም ይትጋባ ሁሉ ጸበለ ስጋ ዘተዘሮ ውስተ ሁሉ ገጸ መካን። እንግዲህ ሰው በክብር የተቀበረውስ መቼም ይሁን በክብር ያልተቀበረው አውሬ የበላው በጦርነት የሞተው እሳት ያቃጠለው ውሃ የወሰደው የወደቀበት ያልታወቀው ነፋስ የበተነው አቧራ የሆነው ሁሉ በመጀመሪያው አዋጅ ንቃህ መዋቲ ዘትነውም መዋቲ ሁሉ ንቃ ሲባል ትቢያው አንድ ቦታ ላይ ይሰበስባል በጥበብ እግዚአብሔር። ወበዳግም ንፋተ ቀርን ይሰፈይ አይጽንት ምስለ ስጋ። በሁለተኛው አዋጅ አጥንታችንና ስጋችን ስብስብ ብሎ ልክ በእነ ፍጹም ዕለቱን የሞተ ትኩስ ሬሳ ይሆናል። ወሳልስ ንፋተ ቀርን ይትነሱ ሙታን ከመቅጽበተ ዓይን። በሶስተኛው አዋጅ ወይም ለሶስተኛ ጊዜ ንቃህ መዋቲ ዘትነውም ሲባል የሰው ልጅ ሁሉ እንኳን ተወልዶ አድጎ የሞተው ተስሎተ መልክ የተፈጸመለት በ40 ቀን በተጸነሰ በ40 ቀኑ በእናቱ ማህፀን የጠፋው ሁሉ እኩል እድሜ እኩል ቁመት ኑሮት ይነሳል። ሁሉም ይነሳል። ሲነሳ ሁሉም ስራውን ነው ይዞ ነው የሚነሳው። እንዘ ይጸውሩ ምግባራት ይሆኑ ዘተለወሙ በዲበ ምድር። በዚህ ምድር የሰራነው ስራችንን ተሸክመን እንነሳለን። ጻድቃን ክርስቶስን መስለው ከፀሐይ 7 እጅ አብርተው፣ ኃጥአን ዲያብሎስን መስለው ከቁራ 7 እጅ ጠቁረው ይነሳሉ። ያን ጊዜ ነው እረኛ በጎችን ከፍየሎች ፍየሎችን ከበጎች እንደሚለይ ጠቢብ ክርስቶስ ጻድቃንን ከኃጥአን ኃጥአንን ከጻድቃን ይለያቸዋል። እንደውም ወንጌሉ በፍየልና በበግ ነው እየመሰለ የሚናገረው። በጎቹን በቀኙ ፍየሎችን በስተግራው ያቆማቸዋል። አሁን የት እንደቆምን ማሰብ አለባችሁ። ከየት ነው እኔ የምቆመው? በቀኝ ነው በግራ? ፍየል ነኝ በግ? ይሄ የመጨረሻው ጊዜ ነው። አሁን ያቆምና አሚሃ ይብሎ ለለበ የማኑ በቀኙ የቆሙትን ወዳጆቹን ንዑሃቤ ቡሩካኑ ለአቡየ ተረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም። እናንተ የአባቴ ቡሩካን የተባረካችሁ በረከት እንጂ መርገም ያልነካችሁ ወዳጆቼ ኑ ዓለም ከተፈጠረ ጀምሮ ለእናንተ ተዘጋጅታ የኖረች መንግስተ ሰማያትን ውረሱ ይላቸዋል። መንግስተ ሰማያትን ውረሱ ይላቸዋል። ዝም ብሎ አይደለም፣ በምክንያት ነው። እስመ ርህብኩ አብላዕክሙኒ በተራብኩ ጊዜ አብልታችሁኛልና። ይሰማችኋል? ክርስቶስን ተርቦ አይታችሁታል? አብልተነዋል። ብራብ አብልታችሁኛልና ይላቸዋል ጻድቃንን በቀኙ ያሉትን። ብራብ አብልታችሁኛልና። ልብ በሉ፣ ብዙ ቀን ክርስቶስ ተርቦ ሳናበላው ቀርተናል ማለት ነው። ብጠማ አጠጥታችሁኛልና። ነግደ ኮንኩ ወተወከፍክሙኒ እንግዳ ሆኜ ብመጣ ከቤታችሁ አስገብታችሁ አሳድራችሁኛልና። አረቁ አልበስክሙኒ በተራቆትኩበት ጊዜ አልብሳችሁኛልና። ደወይኩ ሀወፅክሙኒ በታመምኩ ጊዜ ጠይቃችሁኛልና። ተሞቃይኩ ወመጻእክሙ ሀቤ ወነበብክሙኒ በታሰብኩ ጊዜ መጥታችሁ ካለሁበት ድረስ አነጋግራችሁኛልና። ስለዚህ መንግስተ ሰማያትን ለእናንተ ያዘጋጀዋትን ውረሱ ይላቸዋል። በቀኙ ያሉትን እኒህ በቀኙ ያሉት ጻድቃን ናቸውና ወያወሱ ጻድቃን። መጀመሪያ ቅድም በጎቹን በቀኙ ብሎ ነበረ። በጎቹ ጻድቃን መሆናቸውን የምታውቁት በዚህ ነው። ወያወሱ ጻድቃን ይላል። ቀጥሎ ጻድቃንም ይላል።
እንዲህ ብለው ይመልሳሉ። ማዜ ርሁበከ አብላይናከ ጌታ ሆይ አሁን አንተ መቼ ተርበህ አብልተንህ፣ መቼ ተጠምተህ አጠጥተንህ፣ መቼ እንግዳ ሆነህ ተቀብለንህ፣ መቼ አልብሰንህ፣ መቼ ታመህና ታስረህ ጠይቀንህ ነው ይሉታል። ሳያደርጉ ቀርተው አይደለም፣ ልማደ ጻድቃን ነው። ጻድቃን በዚህ ዓለም ጾመው አልጾምንም፣ ጸልየው አልጸለይንም፣ መጽውተው አልመጸወትንም፣ ማንኛውንም በጎ ስራ ሰርተው እንዳልሰሩ ለሰው ሳይናገሩ ይውልኝ ሳይሉ መኖር ልማዳቸው ስለሆነ ይሄ ትሕትና ግብራቸው ተከትሏቸው ሂዶ በትንሣኤ ሙታንም ምን አድርገንልህ ይሉታል። እሱ ምን ይላቸዋል? ዘገበርክሙ ለአሐዱ እምእሉ ንሳነ ኀዌየ ሊተገበርክሙ፣ ከታናናሾቹ ለአንዱ ማድረጋችሁ እኮ ለእኔ እንደ ማድረግ ይቆጠራል። አያችሁ ክርስቲያኖች፣ አሁን እኛ ምጽዋትን እንንቀዋለን። ሳንቲም ዘርዝረን አንዳንድ ብር አድርገን 50 ሳንቲም አድርገን እንደው ለድሆች ወርወር እያደረግን እናልፋለን። ተቀባዮቹ ግን እነሱ አይደሉም፣ ክርስቶስ ነው። ማሰብ አለብን። ምጽዋትን መናቅ የለብንም። የምንመጸውተው ለድሆች አይደለም፣ ለክርስቶስ ነው። ከታናናሾቹ ለአንዱ ማድረጋችሁ እኮ ለእኔ ማድረግ ነው፣ ስለዚህ መንግሥቴን ውረሱ ይላቸዋል። ትሕትናውን ቸርነቱን ያደንቃሉ። ከዚያ በኋላ ደግሞ በግራው ወዳሉት መለስ ብሎ ሁሩ እምኔ ርጉማን ውስተ እሳት ዘለዓለም ዘድልው ለሰይጣን ወለመላእክቲሁ፣ እናንተ የተረገማችሁ በረከት ያላደረባችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ዘላለማዊ እሳት ሂዱ ይላቸዋል። እግዚአብሔር አምላክ ከዚህ ይጠብቀን። ይሄ ክፉ ነው። ይሄ መጨረሻው ነው። በዚህ ሰዓት ንስሐ መግባት የለም። በቅዱሳን አማላጅነት የሚባል ነገር የለም። ስጋው ደግሞ ተቀብዬ የሚባል የለም። ታርቄ የሚባል የለም። ከገሊት ጋር አስቀይሜያታለሁ ይቅርታ ጠይቄ የሚባለው ነገር የለም። እድል የለውም። ያን ጊዜ ቻንስ ዜሮ ነው። እዛ ሰዓት ላይ በጣም ከባድ ነው። በጣም ከባድ። ክርስቲያኖች በጣም አስቡበት። በጣም አሁን ነው ሁሉ ነገር ምቹ። አሁን ነው ለመታረቅም፣ ንስሐ ለመግባትም፣ ለመዘጋጀትም፣ ከኃጢአት ለመንጻትም፣ ለመስተካከልም እድል ያለው አሁን ነው። ያን ጊዜ ምንም አይነት እድል የለም። ሁሩ ይላቸውና ወቀሳውን ያስከትልባቸዋል። እስመ ርህብኩ ኢያብላዕክሙኒ፣ በተራቡ ጊዜ አላበላችሁኝም፣ በተጠማው ጊዜ አላጠጣችሁኝም፣ እንግዳ ብሆን ሁኜ ብመጣ አልተቀበላችሁኝም። እንዴ እንግዳ አሁን የከተማ ሰው በእውነቱ እንግዳ ይቀበላል? እንግዳ ትቀበላላችሁ? ቆሟል እኮ ከተማ ላይ እኮ እንግዳ እኮ ቆሟል። ኦልሬዲ አብዛኛው ሰው እንግዳ ማለት ዘመድ ምናምን ወንድ ያማ ግዴታ ነው። እሱ እንግዳ እኮ አይደለም። እናት፣ አባት፣ እህት፣ ወንድም፣ ጓደኛ መቀበል እንግዳ አይደለም። ያ ሰው እኮ እናውቀው። እንግዳ ማለት አይተነው የማናውቅ፣ ስሙን የማናውቀው፣ አገሩን የማናውቀው፣ እሱም የማያውቀን እንግዳ ሰው ነው እንጂ ወንድም፣ እህት፣ ጓደኛማ በቃ ይሄ ማህበራዊ ህይወት ነው። ያበላኛል አበላዋለሁ፣ ያጠጣኛል አጠጣዋለሁ፣ ይቀበለኛል እቀበለዋለሁ። ይሄ እንግዳ መቀበል አይባልም። የማናውቀው ሰው ቤታችን መርገጥ አለበት። ክርስቲያኖች የደከመው፣ የራበው፣ መንገደኛው፣ የተጠማው መጥቶ ገብቶ ሲወጣ ነው እንጂ በጣም ከባድ ነው። በከተማ የእንግዳ አቀባበል ነገር ሌላውም ቢሆን ችግር ውስጥ ነው። እንግዳ በሆነ አልተቀበላችሁኝም፣ ራቁቴን ሆኜ አይታችሁ አላለበሳችሁኝም፣ ስታሰርና ስታመም አልጠየቃችሁኝም፣ ስለዚህ ከኔ ወግዱ ይላቸዋል። ኃጥአን ድሮም በዚህ ዓለም በሸፍጥ በክርክር በሐሰት ተከራክረው መማለጃ ሰጥተው ፍርድ አዳልተው የሰው ገንዘብ ሲቀሙ፣ ሲያጣሉ፣ ሲያጭበረብሩ ነውና ልማዳቸው። ይሄ ግብራቸው በዚያም ተከትሏቸው ሄዶ መቼ ተርበህ አናበላህ ብለን ነው፣ መቼ ጠምተህ አናጠጣህ ብለን ነው፣ መቼ አናለብስህም አናስተናግድህም ብለን ነው፣ መቼ አንጠይቅህም ብለን ነው፣ አትጠልተን ነው እንጂ ይላሉ። ዘኢገበርክሙ ለአሐዱ እምእሉ ንዑሳነ ኀዌየ ሊተ ኢገበርክሙ፣ ከዚያው ከመካከላችሁ ለወንድሞቻችሁ ለእህቶቻችሁ ለተቸገሩት አለማድረግ እኮ ለኔ አለማድረግ ነው፣ ለኔ አለማድረግ ነው። ስለዚህ እናንተ ወደ ዘላለማዊ እሳት ሂዱ ይላቸዋል።
ሁለት ነገር አስቡ። አንደኛ ጌታችን በዕለተ ምጽአት ሲመጣ የሚጠይቀን ሃይማኖት አይደለም ምግባር ነው። ሃይማኖት የሌለው ሰውማ ጭራሹን ምንም ጥያቄ አሁን ለምሳሌ እኮ ደሞዝ ተቀንሷል፣ ደሞዝ ተወስዶብሃል፣ ተቀጥተሃል፣ ተጨምሮልሃል የሚባለው የተቀጠረ ሰው ያልተቀጠረ ሰው መጀመሪያውኑ ጥያቄ የማያቀርብ ከጥያቄው የማይቀርብ በቀኝ በግራ የሚባሉት ምግባር ሃይማኖት ሆኗቸው ምግባር የሌላቸው ናቸው። ሃይማኖት የሌላቸው ኦልሬዲ እነሱ ከጥያቄም ከዚህ ከክርክሩ የሉበትም። መጀመሪያው ስመ ክርስትና ሀብተ ውልድና የሌላቸው ሃይማኖት የሌላቸው እዚህ ውስጥ አይገቡም። አሁን ጉዳዩ ሃይማኖት ኖሮን ምግባር ለጎደለን ነው። አንደኛው ይሄ ነው። ሁለተኛው ማስተዋል ያለብን ጌታችን የሚጠይቀው በጎ አላደረጋችሁምና በጎ አድርጋችኋል ነው። በጎ ነገር ሳታደርጉ አሁን ብዙ ሰው ምን ይላል መሰላችሁ? እኔ የሰው ገንዘብ አልነካም፣ ከሰው አልደርስም የሚባል ጥያቄ የለም። ያን ጊዜ በጎ አለማድረግ ኃጢአት ነው። ሰው አሁን በቃ የሰው ገንዘብ ካልነካው ምንም ችግር የለም አይደለም። ገንዘብ ግን ካልሰጠህ የሰው ገንዘብ ነው። ከገንዘባችን ካልሰጠን መንግስተ ሰማያት አንገባም ነው ጥያቄ እንጂ የሰው ገንዘብ አለመንካት ብቻ አይደለም። ሰውስ ደርሶ ያስነካል ታዲያ? አይኑ እያየ ማን ያስነካል ገንዘቡ? ምጽዋት የድሆች ገንዘብ ነው። ክርስቲያኖች የድሆች ፈንታ በእጃችን ላይ አለ። ምግባቸው፣ መጠጣቸው፣ ልብሳቸው፣ የመንገደኞች ቤታቸው በእጃችን አለ። ከኛ ከፍለን ነው የምናደርግላቸው። እሱ ነው የሚያስጠይቀን። እንዴ የሰው ገንዘብ መንካት፣ የሰረቀ፣ የገደለ፣ የረከሰማ ጭራሹን እዚህ ውስጥ አይገባም። ስለዚህ ምግባራችን ስለ አሁን እኛ ገና እየመከርን ያለነው እኮ እባካችሁ ይህን ክፉ ነገር ተው ነው። ጌታችን ግን ሲመጣ የሚጠይቀው በጎ ማድረግ አለማድረጋችን ነው። ክፉ ነገር ትተን ከኃጢአት ርቀን ንስሐ ገብተን ይህ ብቻ በቂ አይደለም። በጎ ምግባር እንሰራለን አንሰራም ነው ጥያቄው። እኛ ግን በጎ ምግባር ከመስራት ካልመስራቱ ሳንደርስ ጭራሹኑ ግማሾቻችን አሁን እዚህ ቢነሳ ከማን ጋር ጸባላችሁ ቢባል ሰው ገልጾ አይናገርም እንጂ ከብዙ ሰው ጋር ተጣልቷል። ብዙ ቂም አለበት። እንደ የከተማ ሰው ችግሩ አሁን አይተዋወቅም እንጂ ዛሬን ያው ይሄንን ስብከት ከምሰብክ እስኪ ተሰብሰቡ የተጣላችሁ እየሄዳችሁ ይቅርታ ተጠያየቁ ግን እሱ ነበር የሚሻለው። ግን የከተማ ሰው ክፋቱ አይተዋወቅ፣ አንድ ህንፃ ላይ ያለው አይተዋወቅ፣ ተፈላልጋችሁም አትገናኙም፣ ጸበኛችሁና ጸበኛችሁ። ቢሆንም ግን ከዚህ ስትመለሱ ዕለተ ምጽአት ነው። ምንም ክርክር ወቀሳ አያስፈልግም። ማረኝ ወንድሜ በድያለሁ ማለት ያስፈልግ። ክርስትና ማለት ይሄ ነው። የእውነቱ ክርስትና ይሄ ነው። አልሆነ ያው እንደተለመደው ማጭበርበር። እናቶችም እንዲሁ ይቅር በይኝ እህቴ፣ በድለንም ተበድለንም። ክርስትና እኮ በድሎ ብቻ አይደለም ተበድሎ ይቅርታ ይጠይቅበታል። እኛ አሁን ገና በጎ ስራ መስራቱ ይቅርና ከክፉ ነገር መራቅ ላይ ደረጃ ላይ አልደረስንም። አሁን የኛ ችግር ይሄ ነው። ጌታችን ግን የሚጠይቀው ከክፉ ነገር ርቀን ከዛ በኋላ በጎ አድርገናል አላደረግንም የሚለው ነው ጥያቄ የሚቀርበው። እኛ ገና ስቴፕ ላይ አልደረስንም ማለት ነው። እንዲህ አሁን እንዲሁነን ታዲያ ዛሬ ይመጣ ምን ሊበቃን ነው? ከስንቱ ጋር ተቆራርጠን፣ ስንት ነገር አጭበርበረን፣ ስንት ጊዜ ረክሰን፣ ስንት ጊዜ ዋሽተን፣ ስንት ጊዜ ቀጥፈን፣ ስንት ሰው አሳዝነን አስቀይመን፣ ከንስሐም ከስጋው ደግሞ ርቀን። በእውነቱ አሁን ዛሬ አያድርገው እንጂ ይመጣል አያድርገው ነው የሚባለው። ዮሐንስ ራእዩን ጽፎ ሲጨርስ በጣም ይገርማል። የተዘጋጀ ሰው አነጋገር። ራእዩን ጽፎ ሲጨርስ ጌታችን የነገረውን እነሆ በቶሎ እመጣለሁ፣ ለእያንዳንዱ ዋጋውን እከፍለዋለሁ እንዲህ ካለ በኋላ አቤቱ ጌታ ሆይ ቶሎና ይላል። ምን አለ ዮሐንስ? እንዲህ አሁን እኛ ቶሎና ምን እንበላለን? እንዲህ ቆይ ነው ማለት ያለብን። ይሄ ለተዘጋጀ ለዮሐንስ ነው። አቤቱ ጌታ ሆይ ቶሎና በፍቅሩ ቅዱስ ዳዊት ምን አለ? ጸማት ነፍሴ ሕያው አምላኬ ሕያው፣ ጌታዬን እንደ ውሃ ጠማኝ፣ እግዚአብሔር ፊቱን እስከማየው ድረስ እንደ ውሃ ጠማኝ፣ እንደ እህል ራበኝ ይላል። ለተዘጋጁት ነው። እኛ ግን በእውነቱ አሁን ጸሎታችን እባክህ እንደው እስከምታረቅ ጠብቀኝ እንኳን ማለት አለ። ያሁን ቢመጣ ምን እንሆናለን? እንግዲህ ተመለስ ምናምን አይባልም። የመጨረሻው ነው። ከዚያ በኋላ ምን ይሆናል? መጽሐፍ ቅዱሱ እነዚህ ይላቸዋል ኃጥአንን፣ እነዚህ
ወደ ዘላለማዊ እሳት ይሄዳሉ። ጻድቃን ግን ወደ ዘላለማዊ ደስታ ይሄዳሉ። ሊቁ ይህንን በቅዳሴው ሲገልጸው አሚሃ የውህዛን ከማይ ክረምት፣ ያን ጊዜ እንባ እንደ ክረምት ውሃ ይፈሳል። ኃጥአን ያለቅሱታል፣ ግን ያለ ጊዜው ነው፣ አይጠቅምም። የጸጸት ነው፣ የንስሐ አይደለም። ዛሬ የምናለቅሰው ኃጢአታችን ያጥባል፣ በደላችንን ያጥባል። ያን ጊዜ ግን ዋጋ የለውም። አሚሃ የውህዛን ከማይ ክረምት፣ ያን ጊዜ እንባ እንደ ክረምት ውሃ ይፈሳል። የሚያለቅሱ ኃጥአን ብቻ መሰሏችሁ? ጻድቃንም ያለቅሳሉ፣ ኃጥአን እያሳዘኗቸው። እስከ ለሊሁ እግዚአብሔር በእንተ ፍጥረቱ፣ ራሱ ጌታችንም ያለቅሳል። ግን እውነተኛ ፈራጅ ስለሆነ ምንም ማድረግ አይቻልም። ፍርዱ አይዳላም። እያዘነላቸው ቢሆን እያለቀሰ ይሄዳሉ፣ ወደ ሲኦል ይገባሉ። ጻድቃንም እያለቀሱላቸው እነሱም እያለቀሱ እንባ እንደ ክረምት ውሃ ይፈሳል። ነገር ግን ጥቅም የለውም፣ የማይጠቅም ነው። አለ ጊዜው ስለሆነ አሚሃ ይከውን ክላ ዘይበቁ ክላ፣ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ለምን? ጊዜው አልፎበት። አሚሃ ይከውን ገአር ዘይበቁ ገአር፣ ከፍተኛ ልቅሶ ይሆናል፣ ጥቅም የለውም፣ አለ ጊዜው ስለሆነ። ከዚያ በኋላ ጻድቃን እየፈሩ እየደነገጡ የሚያስደነግጥ የመብረቅ ድምፅ እየሰሙ አጋንንት እየነጠቁ እየተነጣጠቁ ይዘዋቸው ገሃነም ይወርዳሉ። ጻድቃን ደግሞ ጌታቸውን ክርስቶስን መስለው ብርሃን ለብሰው ብርሃን ተጎናጽፈው ወደ መንግስተ ሰማያት ይገባሉ። ከዚያ በኋላ ይሄ የምንኖርበት ዓለም፣ ይሄ የምናየው ሰማይ፣ ፀሐይ፣ ጨረቃ፣ ከዋክብት፣ እንስሳት፣ አራዊት፣ ዕፅዋት የት እንደሚወስዳቸው አይታወቅም። ወከመ ሞጣይት ትጠውሙ ወይጠወሙ ይላል። እንደ እኛ አንሶላን መጋረጃን እጥፍ አድርገን በሳጥን በቦርሳ እንደምናስቀምጠው ይህን የምናየውን ዓለም እጥፍጥፍ አድርጎ የት እንደሚያደርሰው አይታወቅም፣ ያሳልፈዋል። ሰማይ ወምድር ይሃልፍ ወቃሌሰ ይሃልፍ፣ ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ቃሌን የጠበቀ አያልፍም፣ ቃሌን ያልጠበቀ ግን ያልፋል ማለት ገሃነም ይወርዳል። ይህንን ነው ጌታችን ብፁዕ ገብር ዘይረክቦ እግዚኡ ዘከመዝ ይገብር ማለት ነው። እንዲህ ሲያደርግ የሚያገኘው ባሪያ በጎ ነው የተባለው ምን የሚያደርግ ነው? የተራበ የሚያበላ፣ የተጠማ የሚያጠጣ፣ የታረዘ የሚያለብስ፣ እንግዳ የሚቀበል፣ ድውያንን ዘመድ አይታመምበት እንኳን እንጀራ አጥቅሶ ቆርሶ ይዞ ሄዶ እግዚአብሔር ይማራችሁ ብሎ በየሆስፒታሉ የወደቁትን የሚጠይቅ። እኛ እኮ እውነት ለመናገር ዘመድ ካልታመመበት አሁን ሆስፒታል የሚሄድ ሰው አለ? ምናልባት አንዳንድ ብፁዓን ይኖራሉ፣ ሰው የማያውቃቸው ያው ቅዱሳን ስለማይናገሩ ይኖራሉ። እንግዲህ አብዛኞቻችን ግን ዘመድ ካልታመመብን ሆስፒታል ትዝ አይለንም። በጣም የሚገርመው እኮ ዘመድ የሌላቸው የማን ዘመድ እንደሆኑ የት አካባቢ እንደሆኑ የማይታወቁ በልዩ ልዩ አደጋ ወድቀው የሚገኙ በየሆስፒታል የወድቁ ሰዎች እኮ አሉ። ስንቅ አቀባይ እንኳን የሌላቸው ሄደን እንኳን እነሱን መጠየቅ በዓላት ስራቸው የነበረ ሰንበት ስራው ይሄ ነው። ሰንበት የተከበረው በዚህ ነው። ሂደን ሕሙማንን እንጠይቅበት፣ እግዚአብሔር ይማራችሁ። እስረኞችን ሂደን እግዚአብሔር ያስፈታችሁ ምንልበት ነው። ምግባራተ ወንጌል እነዚህ ናቸው። ይሄንን ሲያደርግ የሚያገኘው ባሪያ ብፁዕ ነው። አድርገን ከሆነ ብፁዓን ነን፣ ካላደረግነው ግን ከባድ ነው። ይሄ እናንተን ብቻ አይመለከትም፣ እኛን ካህናቱን ይመለከታል። የተራበ ማብላት ማለት ያላመኑትን ማሳመን ማለት ነው። የወንጌል ቃል የተራቡትን ነፍሳት የወንጌል ቃል መመገብ፣ ልጅነት የተጠራቆቱትን ልጅነትን ማልበስ፣ ከቤተ ክርስቲያን የራቁትን ለሃይማኖት ለክርስትና እንግዳ የሆኑትን አስተምሮ አሳምኖ ወደ ቤተክርስቲያን ማስገባት እንግዳ መቀበል ማለት ነው። ድውያን ማለት በኃጢአት የታመሙትን፣ በክህደት የታመሙትን፣ በኑፋቄ የታመሙትን አስተምሮ ከደዌ ኃጢአት ከደዌ ክህደት መፈወስ፣ በሽተኞችን መጠየቅ ነው። ይሄ ለካህናት ነው። መታሰር ማለት መካድ፣ በማይሰረ ክህደት
በማይሰራ ኃጢአት መያዝ ማለት ነው። በማይሰራ ኃጢአት ማይሰርነት ያሉትን በትምህርት ፈቶ ማምጣት እስረኛ መጠየቅ ይባላል ለመምህራን ለካህናት። ሊቁ ዮሐንስ አፈወርቅ የተራበ ማብላት የተጠማ መጠጣት ባይኖረኝ ነው የሚል ተከራካሪ ከመጣ ይላል፣ እሺ እህሉስ አይኖርህ? የጭራሮ መዝጊያ ያላት ጎጆ የለችም ወይ ከቤትህ እንግዳ ለማሳደር? እሺ ገንዘቡስ አይኖርህ? አልብከኑ እግር ለሐውጾ ድውይ፣ ቢያንስ በሽተኛ ለመጠየቅ እግር የለህም ወይ እለዋለሁ። እስረኛውን ለመጠየቅ ቢያንስ እግር የለህም ወይ? በዚያውም ላይ ደግሞ ብራብ አላበላችሁኝም አለ እንጂ አላጠገባችሁኝም አላለም። ትንሽ መስጠት ነው፣ ያለንን ማካፈል ነው። አላለበሳችሁኝም አለ እንጂ አላሞቃችሁኝም አይልም። ያለችንን መስጠት ነው የሚጠበቅብን። እኛ የሌለንን እንድንሰጥ አንጠየቅም በምጽዋት። ስለዚህ ምክንያት ያለው ባይኖረኝ ነው፣ ገንዘብ ባይኖረኝ፣ ጉልበት ባይኖረኝ፣ እውቀት ባይኖረኝ፣ ምናምን ባይኖረኝ ይሄ ለሰው ነው። እግዚአብሔር ያለና የሌለን ያውቀዋል። በጀታችን ያውቀዋል። የሚጠይቀን በሰጠን በጀት ልክ ነው፣ በሰጠን ኃላፊነት ልክ ነው። የሌለንን ለምን አላደረጋችሁም ብሎ እግዚአብሔር አያስጨንቀንም። እግዚአብሔር አመፀኛ ዳኛ አይደለም። ስለዚህ ምዕመናን ዛሬ ይህንን ዕለተ ምጽአትን ማሰብ ዛሬ እንደሚመጣ አድርጎ ነው። አይ አምናም ደብረ ዘይት ነበረ፣ አምናም አልመጣም። አምና እንደውም መገት ያስጠቀን ነበር፣ ብዙ ሰው ሲሰጋ ነበር የዋለው። አንድ ነገር አስቡ። ሁላችንም አሁን እዚህ ያለነው ሰማይ ሲናድ ምድር ስትናድ አናያትም። ቅድም ያልኳችሁ አራቱ ነፋሳት ከምስራቅ ወደ ምዕራብ ከምዕራብ ወደ ሰሜን ሲነፍሱ አናያቸውም። ለምን? የኛ ምጽአት ከዚያ ወዲህ ነው። እዛኛ እንደርስም። ሩቅ መስሏችኋል? እንዳትዘናጉ ክርስቲያኖች። የእያንዳንዳችን ዕለተ ምጽአት ሞት ነው። አንደርስም፣ ሩቅ ነው። ሞት ግን ብድግ እስኪ አምና ደብረ ዘይት ነበረ። ከአምና ደብረ ዘይት ወዲህ በየአካባቢያችን በየሰፈራችን በሀገራችን ስንት ሰው ተለየ? ስንት አባቶች፣ ስንት እናቶች፣ ስንት ወንድሞች፣ ስንት እህቶች ከኛ ተለዩ? ዕለተ ምጽአት ማለት ለእያንዳንዱ ሰው ሞቱ ነው። ክርስቲያኖች የምንሞትበት ዕለት ለእያንዳንዳችን ምጽአታችን ነው። ስለዚህ የምድርና የሰማይን ማለፍ ምናምን አይደለም መጠበቅ ያለብን። የኛ ምጽአት ዛሬ ቅርብ ናት። እግራችን ናት፣ እግራችን ስር ናት ያለችው። በደጅ እንደቀረበ አውቀን መዘጋጀት። ስለዚህ ክርስቲያኖች ቢያንስ በዓመት ወደ 3 ጊዜ ደብረ ዘይት ይታሰባል። በኢትዮጵያ ቤተክርስቲያን ጳጉሜን አካባቢ ይታሰባል። አብይ ጾም እኩሌታ ላይ ይታሰባል። ወደ ታኅሳስ መግቢያ አካባቢ፣ ህዳር መጨረሻ አካባቢ ደግሞ ይታሰባል። ይሄ ምንድን ነው የሚያመለክተው? በተደጋጋሚ የሚታሰበው ሰዎች እንዲዘጋጁ ድልዋኒክሙ ንበሩ ለማለት ነው። ድልዋኒክሙ ንበሩ፣ ተዘጋጁ ለማለት። ስለዚህ አሁን አብዛኛው ሰው ደብረ ዘይትን የሚያስበው እንደው ድግስ መደገስ ምናምን አይደለም። የለም፣ ደብረ ዘይት ድግስ አይደለም። ድሆችን ለማብላት ከሆነ እሰየው ጥሩ ነው። ብር አላበላችሁኝም የሚለውን ለመመለስ ከሆነ ጥሩ ነው፣ ደግሱ። ለዛውም ብዙም የጾም ድግስ እስተዚህም ነው። አብይ ጾም አይፈቀድም። ዋናው ዓላማ ዕለተ ሞታችንን ህልፈተ ዓለምን በግራና በቀኝ መቆምን አስበን ራሳችንን የምናዘጋጅበት ነው። ይህንን ሰምታችሁ ሄዳችሁ በእናቶችም በኩል ያላችሁ በአባቶችም በኩል ያላችሁ ይህንን ሰምታችሁ ሄዳችሁ ከተጣላችሁ ሰው ጋር ካልታረቃችሁ የራሳችሁ ጉዳይ ነው። የራሳችሁ ጉዳይ ነው። ሁለተኛ ደረጃ ይህንን ትምህርት ሰምተው መጥተው ወንድሜ ማረኝ፣ እህቴ ማሪኝ ሲሏችሁ ይቅር አልልም ካላችሁ የራሳችሁ ጉዳይ ነው። እኛ መናገር ነው ያለብን። የዛሬ ተግባር ግን ይሄ ነው። የዛሬ ውሎ ስራ ይሄ ነው። ክርስቲያኖች አሁን ዛሬ ጌታ ቢመጣ
ወይም በሞት ቢጠራኝ ምን እመልሳለሁ እያል ኦዲት ስናደርግ የምንውልበት ቀን ነው ዛሬ። ምን አድርጌያለሁ? ምን አላደረኩም? የሰራው ክፉ ስራ ምንድነው? ማንን አስቀይሜዋለሁ? ከኔ ከህይወቴ መወገድ ያለበት ክፉ ተግባር ምንድነው ስንል የምንውልበት ቀን ነው ዛሬ። ግልጽ ነው። ይህንን ሲያደርግ የሚያገኘው አገልጋይ ብፁዕ ነው ይላልና የተራበ እያበላን፣ የተጠማ እያጠጣን፣ ታረዘ እያለበስን፣ እንግዳ እየተቀበልን፣ ድውያንንና ሙቁሃንን እየጠየቅን፣ የተጣላን እየታረቅን፣ ንስሐ እየገባን፣ ስጋው ደግሞ እየተቀበልን አግኝቶን እናንተ አባቴ ቡሩካን ኑ መንግሥቴን ውረሱ እንዲለን የአምላካችን ቅዱስ ፈቃዱ ይሁንልን። ይቆየን።